እባክሽን እኮ ዶክተር ያዘዝሽኝ መድኃኒት ለመግዛት እዚህ አካባቢ ነበር። ርቄ አልሄድም ብዬ ተመልሼ መጣሁ። እንዴ መድብል ምን ሆነካል? እኛ ምንም አንሆንም። ቶሎ ገዝተክና ይልቅ እናንተን ጥዬ እንዴት ሄዳለሁ? ቅዱስ የሆነ ነገር ቢፈጠርስ? መድብል ምን ሆነካል? ምንም አንሆንም። የሆነ ነገር ከተፈጠረም እደውልልሃለሁ። ቆይ እስኪ ለምን አልደውልላት? አይ አትደውልላት። አሁን ቅርብ ሰዓት ነው የሄዱት። ብቻ አንተ ቶሎ ደርሰክና። ቅዱስ እባክሽ በርታ ነው። ማልቀሱ ምንም አይጠቅምም። ራስሽን አበርቺ። ይህንን ግን ክፉ ጊዜ አብረን ነው ወጣዋለንሽ። እኔ ደህና ነኝ። ምንም እኮ አልሆንኩም። ብቻ አንተ ቶሎ ደርሰክና። እስቲ ለማንኛውም ብሩኬን ቼክ አድርጌ ነው። ዶክተር እንትሪጅ ዶክተር እባክሽ ወንድሜ ምላስህን አውጣው። ሰላም ውድ የተወደዳችሁ ክብራንና ክብራን እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ አዲስ ቪዲዮ መጥተናል። ላይክ ሰብስክራይብ እያደረጋችሁ በተሰውን ወዳችኋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም ወዳችኋለሁ። ዛሬ እንግዲህ ለስንት አመታት ስትጠበቃ የነበረውን ደስታዋን አጨልማባታለች ማህሌት። በጣም በሚገርም ነገር ማለት ነው። እንግዲህ ማህሌት አውሬ ናት፣ ማህሌት መቼም አትቀየርም ብለው ነበረ ለመልምል ነግራው ነበር። መልምል ግን አይ በደግነት እንደው ትቀየር እንደሆነ ብሎ ትቀየራለች ብሎ ነበረ ያሰበው። እሷ ግን እንኳን ልትቀየር አይደለም ወንድሙን ልታሰጣው አለች ማለት ነው። እንግዲህ በጣም ከባድ ሁኔታ ላይ ነው ያሉት። እንግዲህ መርዙን አምጥታ ጨምረዋለች ለፎቶ እና አምጡት ተብሎ እንግዲህ ጭፈራው ሁሉን ቤተ ዘመዱ ሁሉ በቃ በደስታ ጫወታው ደምቆ እየጨፈሩ ባለ ሰዓት አምጡትና ለፎቶ አምጡት ተባለ ማለት ነው። ያንን ለፎቶ አምጡት ተብሎ እንግዲህ አምጥተው ሲሰጡ ብሩክ እንግዲህ በሰዓቱ ቶሎ ነው የጠጣው ማለት ነው። ውሃውን ውሃውን አልኩ ይቅርታ፣ ቶሎ ነው የጠጣው ማለት ነው። እንደመጣለት ግጥም አድርጎ ነው የጠጣው ማለት ነው። ፎቶ ተነስቶ ጠጣው። ቅድስቴ ግን ጨዋት ብላ አልጠጣችም ማለት ነው። እሷ አልጠጣችም፣ እሱ ግን እንዳገኘው ነው የጠጣው እና በጣም ከባድ ላይ ያኔ በጣም ከባድ የሆነ ጉዳት ደርሶበታል። ማህሌት እንግዲህ መርዙን አምጥታ ያደረገችው መርዝ ደግሞ አስባበት አቅዳ ያደረገችው ነገር ነው። በጣም በሚገርም ሁኔታ አስባበት ሁሉን ነገር አቀነባብራ አድርጋ መድኃኒቱን ገዝታ ያኔ በጣም ከባድ የሆነ ነው ደግሞ ያደረገችው ነገር። የሚገርመው ደግሞ በጣም ከባድ ነገር ነው። አደገኛ መርዝ ነው ገዝታ ያመጣችው ማለት ነው። በጣም ውስጡ ገብቶ ጎርቶታል አለች ዶክተሯ ራሱ ማለት ነው። እንግዲህ ያን እንደዛ አርጋ ብሩክ እንደዛ በሆነ ሰዓት እሱ ተነስቶ ወደ ክላሱ ሄደ ማለት ነው። ያኔ ሲያመው እንደዚህ ያመኛል ብሎም ስላላሰበ ተነስቶ ወደ ክላሱ ገባ ማለት ነው። ወደ ክላሱ ሄዶ እነሱ ግን ጭፈራቸውን ጨዋታቸውን እየተጫወቱ እያለ ጠበቃውና ሞገስ ወደ ውጭ ወጣሉ። እንዴ ቶሎ እንሄድ እንጂ ለምንድን ነው እዚህ ምናምን እያለ እሱም እንሄድ እንጂ ምን እንድሰራለን እንዴ አልመጡም ምሳነ ብሩክ አይመጡም እንደ ምናምን እያለ እየጠበቁ ነበርና እሱ እንግዲህ ከውጭ ደግሞ ሀሊሙ ሲሳ ደግሞ ሰው ልኳል ማለት ነው። ሞገስ ከበደ ማለት አንተ ነህ ነው ያለው። አዎ ሲለው በጣም ነው የደነገጠው። ምንድነው ችግር አለ እንደ ብሎ ሲጠይቀው ጠበቃው አይ ችግር የለውም ባለ ሀብት ነበር ባክህ ባለ ሀብት ነበር በፊትና ሀብቱን አስመልሽለት እያለ ይነግረዋል ማለት ነው። እሱ ደግሞ እንደዛ እያለ እየነገረው
እንግዲህ ሞገስ የጠረጠረው ስላለ ተነስቶ ላፍ ብሎ ይሄዳል ማለት ነው። ተከትሎ ሰውየው ምናምን ቶሎ ወደ ቤት ምናምን ሲለው ተከትሎ ወደ ውጭ ይወጣል ማለት ነው። እንግዲህ እንደዛ ሆኖ ቀጥ ብሎ ወደ ፎቅ ሲወጣ የገጠመው ነገር ደግሞ በጣም ከባድ ነው። ጠበቃው ሲያዩ ሞገስ ወርቆ አረፋ ደፍቋል። አረይሳ አለህ ምንድነው እየተካሄደ ያለው? አረ ውሪ ይላል፣ ድረሱልኝ ይላል። እንግዲህ ተነስቶ ሄዶ እና ቅድስቴን ይጠራቸዋል ማለት ነው። ቅድስቴንና ሉላን ሄዶ ይነግራቸዋል። ሌሎች እየተጫወቱ ነው። ቶሎ እስኪ ምንድነው የተፈጠረው? አረ እስኪ ቶሎ በሉ ይላል። ሲሄድ እንግዲህ በዛ ቢያነሱት በዚህ ቢያነሱት ጭራሽ ዝንፈልፈል አለ ማለት ነው። ምክንያቱም ሰርጅቶታል የጠጣው መርዝ ማለት ነውና ተሰዓታት ቆዩና ሰረጀው ማለት ነው። ያንን ጠጥቶ ሲሰረጀው እንግዲህ ከባድ ነው፣ መርዝ ነው። ራሱን ሳተ። ያኔ ቶሎ ወደ ሆስፒታል ወስዱታል። ቅድስቴ እንግዲህ የለችም። በቃ ደስታ ያነጠቀችኝ አለች። በቃ ደስታ ያላመሻለ ደስታ ያነጠቀችኝ ወይኔ አለች። ማን ነው ይሄን ያደረገው አለች። እንግዲህ ከባድ ነው በእውነቱ ነገር በጣም ከባድ ሁኔታ ነው የገጠማት። እንግዲህ ለስንት አመታት የጠበቀችውን ትዳርና ሰርግ በስተመጨረሻ እንደዚህ ሲሆን በጣም ያሳዝናል። እንግዲህ በጣም ከምንም በላይ ያሳዝናል። ማህሌት እንግዲህ የማታደርገው ነገር የላትም እንደምታዋት ከባድ ሰው ነችና ሁሉንም ነገር እንደዚህ በዚህ ቋይታባታለች ማለት ነው። በጣም ነው ያዘነችው፣ በጣም ነው ያለቀሰችው። ቅድስቴ እንግዲህ በጣም አለቀሰች። ወይኔ ያለች እንግዲህ ምንም ማድረግ አይቻልም። ወስደው ወደ ሆስፒታል ወሰዱት። ሆስፒታል ወስደው ምርመራ ሲደረግ መርዝ ነው የበላው ተባለ። እነሱ ግን ምንድነው ቃይ መርዝና ምን ያሉት? ማንን ነው እንደዚህ የሚያደርገው? ማን ይሆን የሚያደርገው ብለው በነገራችን ላይ ቶሎ ብላ ነው የጠረጠረቻት። ማህሌት ናት፣ ሌላ ሰው ማንም አያደርገውም። ማህሌት ናት። እንደውም አንተ አንጥተህ እንደውም የባሌ ገዳይ አንተ ነህ አለችው። አንቺ እኔን ወንድሜን እንዴት ይላታል። መልመልም ያኔ በጣም ከባድ ነው፣ እንደዛ ይላታል። እንግዲህ ወደ ሆስፒታል ይዘው ይሄዳሉ። ኤፍራታም ማህሌትን ደውላ የት ነሽ ስትላት አይ ቤት ነኝ ምን ነው ምናምን ስትላት አይ እውነትሽን ነው ግን ያለሽበት ቦታ የት ነሽ ብላ ጠርጥራታለች ማለት ነው። ይሄ ሰርግ ግን ሰላም ካልወጣ አንቺ ነሽ የሆነ ነገር ቢሆን ምናምን ትላታለች። ምን ማለት ነው? አንቺ ደግሞ እኔ እኮ ተቀይሬያለሁ ምናምን አለች። አይ የነገርኩሽ ደህና ከወጣ ኦኬ ተቀይረሻል፣ ደህና ካልወጣ ግን አንቺ ላይ ችግር አለ ብላ ትላታለች። እንግዲህ እንደዛ ብላ ማህሌት ትምርጣ ልብሷን ኮተቷን ይዛ ወደ ውጭ ልትወጣ ተዚህ ሀገር ልትለቅ ነበርና የሀሊሙ ሲሳ ሰዎች እያዟት ማለት ነው። መነጠር አድርጋ ምናምን ማለት ኮፍያ አድርጋ ተደብቃ ልትሄድ ነበር፣ ግን አልቻለችም። ይይዟታል። ወስደው ሀሊብ ጋር ነው የሰጧት ማለት ነው። በጣም የሚገርመው ደግሞ ሀሊብ ዘንድ ሰው ሄዶ የት ልትሄጂ ነበር አላት። ልትሄድ ነበረ እኛን ራሱ በጭቤ ልትወጋድ ነበረ ብለው ያመለክታሉ፣ ይከሷታል ማለት ነው። ቆይ አንቺ የት ልትሄጂ ነበረ? ምን አድርገሽ ነው ምናምን የሆነ የተሳሳተ ነገር አድርጌያለሁ አለች። ምን አድርገሽ ነው? አውቄያለሁ አላት። የመለመለን ወንድም በርዘሽ ሆኖ አላት። አዎ ለምን ትጨርሻለሽ? መጨረስ አለብሽ አላት ማለት ነው። ምን ለምን አለች። ምን ለምን ስትል ለምን ወዴት ስልክሻ ቤት ስጠራሽ ወዴት ብለሽ ነው ቃጥ ብለሽ መስራት ያለብሽ እንጂ የት ነው ወይት ምናምን የሚል ከኔ ጋር ይሰራም ይላታል። እሺ ብላ ተስማማለች ማለት ነው። አሁን ነው ልዛው ሰዷት ይላል። ያው እንግዲህ መልምል እያቃጠልኩኝ እሱ ጋር ትሰራለች፣ የወንድሙን ገዳይ አብሮ እያየ እዛው ትሰራለች፣ እሷም እዚሁ ትሰራለች ብሎ ይላል። መልምል ግን ሲጀመር እኮ እሱ ጋር ሊሰራ ተባብሎ ሳይሆን እሱን ሊበቀለው ነበረ። በመጨረሻ ግን ማህሌት ተበቀለቻቸው። አስባችሁታል? በጣም ከባድ ነው። ያኔ ለስንት አመታት ስጠብቀው በጉጉት የጠበቀችውን እንደዚህ ስታረጋት በጣም ከባድ ነው። ሁኔታው ከባድ ነው። ምሳሌም እንግዲህ አባቴስ እያለች በጣም እያለቀሰች ነው። እንግዲህ ዳጣ በዛ ብትል ጭራሽ ልትረሳ አልቻለችም። በቃ አባቴን ማየት እፈልጋለሁ፣ ሆስፒታል መሄድ እፈልጋለሁ አለች። ይዛን ተነስታ ሄደች ማለት ነው። እንግዲህ እዛም በጭንቀት ላይ ነው ያሉት፣ በጣም እያለቀሱ ነው ያሉት። ከባድ ሁኔታ ላይ ነው። እዚህ ሞገስ ጠፍቷል፣ የለም ስልኩም አይሰራም። በቃ ጭንቀት ላይ ናቸው ማለት ነው። ደስታቸውን አደፈረሱባቸው። ደስታቸውን አላስመሸችውም ማህሌት የምትባል ሰይጣን እና እንግዲህ ቅድስቴም እዛ እሪ እያለች ነው፣ እያለቀሰች ነው።
ምሳሌም ሄደች። ምሳሌ ስትሄድ እንግዲህ በእውነቱ ነገር በጣም ነው የሚያስለቅሰው። የሆነችውን መሆን በስማም በጣም ነው የምታሳዝነው። አባዬ እያለች ምሳሌ እኮ ነኝ አባዬ አናግረኝ አባዬ እያለች እንግዲህ እንደሰማችሁት በጣም ከባድ ላይ ነበሩ። ውድ ቤተሰቦቼ በጣም የሚያሳዝን ነገር ነው። እንግዲህ ደስታውን ቀሟቸው ማለት ነው። ደስታቸውን ቀማቻቸው ማህሌት እና ውድ ቤተሰቦቼ በጣም የሚያሳዝን ነገር ነው የሆነው። ነገር ከባድ ነው። እንግዲህ መድኃኒት ገዝተህና ተብሎ መልምል ሄዶ መድኃኒት ሊገዛ እስቲ ቆይ በመጀመሪያ ግን ወንድሜ ናቸው ልሄድ ብሎ ሲገባ ብሩክ ህይወቱ አልፏል። ውድ ቤተሰቦቼ በጣም በሚያሳዝን ነገር ያው በጣም ያሳዝናል። ብሩክ ህይወቱ አልፏል። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። እንወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።